እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ስሙት ነው አይደለም? አስወጣ ይህንን ባለጌ ስሙት ነው አይደለም? አንተ ባለጌ ደደብ መጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ እኮ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በልብ አድርጓት። በቃ አንተ በጌታ አሁን እኮ ይሄን ሁሉ ነገር እየሰማሁ እኮ የሃይማኖት መግለጫው እኮ ነው የሚያበሳጨው እኮ በእውነት ምን ስል ነው ይሄንን ቪዲዮ ነው ራሱ የለቀኩት። አሁን ስሰማ አንድ የሚሰቀጥጠኝ ከእናንተ ጋር ሆኜ ይሄንን ቪዲዮ ምን ስል ነው ራሱ የለቀኩት። እኔ ከእናንተ ጋር ሆኜ ሰማን የሰቀጥጠኝ ክርስቶስን በጌታ ከዚህም የባሰ አለ። ይሄንን ነው አስቀምጬላቸው። ይሄንን የት አድርጋችሁት ነው? መነሻው ማን ሆነና ነው ለስድቡ? ስለዚህ አሁን እኮ መግለጫው እኮ ሙሉ ለሙሉ ኦልሞስት ክርስትና እምነት ተከታዮች ጥፋተኛ እንደሆኑ አይነት ነገር ነው መግለጫው የሚያመዝነው። ወደዛ ነው የሚያመዝነው እና የሚያመዝነው ሳይሆን ፈረደ እንጂ እንትን ስለሆነ መሰለኝ ምንድነው በዛ በኩል እነሱ ስላጮሁት በብዛት ማለት ነው ወጥቶ ይሄ መጅሊስ ምናምን የሚባለው ነገር እና እንደዛ ይመስላል። ይመስላል እንደዛ ብቻዬን ወይስ ያን ያህል እንትን አይደለም። እንዴ ማአት መጽሐፎቹም አሉ አይደል? እንዴ አህመድ ጀቢል የጻፏቸው እኮ አህመድ ጀመል ነው ኡስታዝ አህመድ ጀበል እኮ የጻፏቸው ማአት መጽሐፎች አሉ። ለዛ ምላሽ የመስጠት ታዲያ ግዴታ አለበት ያ ሃይማኖት የተነካኝ ያለው ክፍልና ይሄንን ነው እኔ ኡስታዝ አቡበከርንም እንደገና የሃይማኖት ተቋሙንም ልክ አይደላችሁም የሚል እንትን የሰጠሁትና በዚህ መንገድ አይደለም እርማቶች መካሄድ ያለባቸው። መስተካከል ያለበት እዚህ ጋር አይደለም፣ ሁለቱም ጋር አንተምተው በሚል አይደለም። በቃ በትክክል በዚህ ጉዳይ እጃቸውን ያስገቡ ሰዎችን ማናገር ያስፈልጋል ነው እንዴ። አህመድ ጀበል ተጠርቶ ያልተጠየቀ ታዲያ ማን ሊጠየቅ ነው? ማን ሊጠየቅ ነው ታዲያ? እንግዲህ ከታች ደግሞ አንዱ ምን ይላል? ከሰባተኛው ክፍለ ዘመን ጀምሮ በቁርአን ሲሰድቡን አልነበረ ወይ? እኛን ማለት ኢየሱስ አምላክ አይደለም ይበላ ነበረ ምናምን አይነት እንደዚህ አይነት ነገሮች ስላለ ማለት ነው። አንዳንዴ እኮ ራሱ እምነቴን ላስተምር ብለህ ተነስተህም በቃ የተቃረረ ነገር ሊመጣ ይችላል። ያው ምናልባት እንግዲህ በሰው ሃይማኖት መቀለድ ምናምን የሚለው ነገር ሊቀር ሊባል ይችላል እንጂ እሱ ቢቀር ጥሩ ነው። አክቹአሊ ያን ያህል አያስፈልገንም። ግን ይሄ ለምሳሌ ምንድነው መሐመድ ነብይ አይደለም ማለት ኢየሱስ አምላክ አይደለም ማለት እነሱ ምናምን ይሄ የሚቀር አይነት አይሆንም። እነሱም እምነታቸው ነው ኢየሱስ አምላክ አይደለም የሚለው እዛው ቁርአናቸው ላይም ስላለ ማለት ነው። ምናልባት ኢሳ ማለት አለባቸው ካልተባለ በስተቀር እኛም ደግሞ መሐመድ ነብይ አይደለም ለኛ ብለን እንግዲህ ማመናችን የማይቀር ነው። ኤኒዌይስ እና ወይ ናጋዲና ፓፓ ስንት ነገር እያለ ስንት የሚወራ ነገር እያለ አንዲት እህትን ምናምን እያላችሁ ማውራት ጀመራችሁ። ይሄ አስፈላጊ ነው? ኧረ በለው ሶስተኛው ወንድም መጣ። ሲሶ ወይ ሶስተኛው ወንድም መጣ ከሀብትሽና ከመስፍኔ ጋር ሶስተኛው ወንድም ጭራሽ ከነሱ ጋር ታሰልፈኝ ባይዘው ሲስ ሀብትሽን ሾፋ አኬ ከትንሽ ጊዜ በኋላ ሀብትሽን ነው የሚመስለው። ጸጉር አገባቡ ምናምን እንደ ሀብትሽ ነው አካሄዱ ሁላ። ኧረ ፓፓ ከባድ ሁኔታ ላይ ነው። እግዚአብሔር መላጣ የራሱን ችሎ ይሄ በፊት ላይ ባላቶሊ ምናምን የሚባለው ቁርጥ የለም በፀጉር ሳይሆን በመላጣ ሊሰራው ነው። አስቸጋሪ ሁኔታ ነው። ስማ ደግሞ ባለፈው እኮ ሀብትሽ ሲሶ ሲለን ነበር አይደል? ቲም ይዤ ነው የመጣው ሲል ነበር አይደል?
እንዴ ኮች እኮ ነው እኮ አኪ አብትሽ ኮች እኮ ነው። አኪስ ታዲያ አኪም ኮች አልነበር እንዴ? ባለፈው ጨዋታ ላይ የሚያመሳስላቸው ብዙ ነገር አለ ብያለሁ እኮ። አብትሽ ኮች እኮ ነው። ኧረ ሞት ጋዲሻ እንዴ ኮሜንት ላይ ልጅቷ ማነች የሚለው ማንን ነው? ማንን ይላል? አንተን አይደለም አይዞህ አዲስ አበባ ነው። እኔንማ ሊሆን አይችልም። በቀደም ሲጣሉባት የነበረችው አያስችልህማ ልጅቷ ሲባል ተንቀልቅለት ትጠይቃለህ። እህቶች ባይዘው በጣም ነው በቃ የሚያሳዝኑኝ። በጣም ጠንካራ ፍጥረታት ናቸው እህቶች። አለቀላው ማርያማዊት መታ ኮሜንት አደረግልሃለች። ስማ ጭስ ባለፈው ማለት ነው ተጽፍብሃለች ኮሜንት ላይ አንተ እነማ ቤት ደቅ ብዬ ነው እነ ኪዩ ጋር ደቅ ብዬ ነው መሰለኝ እና አንተ እዚህ ደቅ ብለህ ይሰማል ድምጼ ፓፓ ወይስ ሲሶ ነው ስታክ ያደረገው? ይሰማል። ኦኬ አይ እዛ እነ ኪዩ ጋር ደቅ ብዬ ነው አንተ ይሰማል። ከእህቶች ጋር ተቀምጠ ወሬ ደቅ ብለህ እንትን ትላለህ ብላ ጻፈችልኝ። አንቺ ቸከስ አይደለሽም እንደ ያልኳት። ከዛ በኋላ ወጣች መሰለኝ አልመለሰችም። ያንቺ በውስጥ ይደርሳል እኮ ማርያማዊት። አይ ጋር ወይ በውስጥ ስትጠብቅ ደግሞ ይሄንን ላይቭ ርዕስ ይዞት እንዳይገቡ ባክስቲ ርዕስ ቀየር ሲስ አራው አስገረመችኝ። ክርስቶስን እንደዛ ብላ ኮሜንት ስታደርግ በመጨረሻ ድንጋዩን የወረወረችበት አይ በዋይት ቦል ነው የምናጫውተው የመጨረሻውን ድንጋይ አያሳስብም። እንከረብተዋለን በይ። ኧረ ይከረብታል እና ሲስ ምንድን ነው ነገሩ? ስትሬት ነው። አንዴ ዮኒ መጥቷል አሉ እኮ ፓፓ ጋዲ አስገባው እስቲ አለ ኧረ ቢኖር በእናትህ እኮ ሼር እንደተመለሰ አልሰማም እንዴ ፓፓ? እንዴ ወደ ቡካ አዲስ አበባ ያለውን ሰማዕትነት ልቀላቀል ደህና ናችሁ? አለን ስላየኋችሁ በጣም ደስ ብሎኛል። እኛም ደስ ብሎናል። የቤካ መምህር ትላለህ አንድ ቪዲዮ ሰጥቼ ኧረ ከባድ ነው። አንቺ እንዳታጣይኝ የምር ኧረ እኔንም እንዳታጣይኝ እንዴ ልታስጠምጂ ቆርጠሽ ነው የተነሳሽው? ሲስ ናት ማለት ነው። ሲስ ነው ከየት እንደሆነ ያመጣልኝ። ከባድ ነው። ከእግር ስር ቁጭ ብለህ ተማር። እኔ ምን ስር እንደዛ እንዳልኩ ተጸጽቻለሁ። ቤካ ይመች ማይ ብራዘር። እኔ በአንተ ሳይድ ነው። ዳወዝን እኮ ሌላ ሰው ነበረ። ሌላ ሰው ነበረ። ሌላ ሰው ነበረ እኮ አንቺ ለሱ ተጠቀምሽ ማለት ነው። እኔ የቱን የተጠቀምኩበት መንገድ አለው። ሌላ የሚባል የተባለ ነገር አለ ከታች። አኬ ዋው እንዲልሽ ፈልገሽ ነው? ኧረ ጭራሽ ዋው ብቻ ሳይሆን ሌላም ብሏል ብዬ። ኦኬ እኔ ደግሞ ለዜዶ ብቻ ሳይሆን አንተም ራስም ከእግሬ ስር ቁጭ ብለህ ተማር እያልሽው መስሎኝ ነበረ። ጋዲ ደግሞ ጋዲ የት ሄደች? በጣም ወይ እሺ ስራ ላይ ነው መሰለኝ። እንዴ ብሪሽ ገብቶ ደቅ ብሏል። ብሬ አንድ መጣ ብሬ አንድ ቆይ ስሜን ልቀይር እንደ እያልኩ ነበር። ኧረ ይሻላል። ደህና ደሩ ተጫውቱ። ሰማችኋል? ሲሶ
መናክሲ ወይ ብሬሌ ብሬ አንድ መጽሐፍ ጽፏል። አንተ ወይ ቡካዬ እሺ 18 ቪዲዮ ነው የሰራው። እሰማችኋለሁ፣ ታች ሆናለሁ። ደህና ደሩ። ምን አልከኝ? ቲክቶክን እስክሮል የብሬ ቪዲዮ ነው። አንተ አንድ ቪዲዮ ሰርቷል። 18 ቪዲዮ ሰራ ብሬ። ብሬ ማቤቴ ማንንም እንዳሰማ አንተ ብሬ ግን ከጎን ነው ብሬ። ኦኬ በውስጥ መልእክት አልደረሰም። የሆነ መልእክት አኪ አልገባ እኮ እሱም እኮ እስልምና ላይ ነው የጻፈው እኮ ምን ያርጎዶ እኮ አይደለም እኮ ስና ታዲያ መጽሐፍን ይዘህ ገብተህ እዛው ታነበዋለህ። ወንድማችን ይቅርታ አድርግ። ኧረ እውነተኛው አምላክ ማን ነው? አቤት አቤት። የኔ አይደለም ብራዘር እንዴ የኔ አይደለም ማለት ጀመርክ መጽሐፉንም። ኧረ ትንሽ ቆፍጠን እንበል እንጂ ብሬ ተው። ጋቢሳ ግን ከቲክቶክ ጠፋ። በሰላም ነው? ኧረ እኔ ያለው ጸሎት እያደረኩ ነው ለወንድሞች እኮ። ገዳም ሄዶ ጸሎት ማድረግ ጀመረ። ጋዲ መቼም እልም ብሎ ጠፋ። አንተ ዛሬ ራሱ እንዴት ነው የመጣው? አይ ዛሬ አሁን ከዮኒ ጋር አብረን የተመለስ ነው። እዛ ሄድኩና የተወሰነ ጸሎት አድርጌ ዮኒንም ይዤው መጣሁ። በሰማያት ተዘጋጅታችሁ ነው የመጣችሁት? ኧረ እናንተ በማይቀለድ አቀልዱ ሰው። ከታች እያየሽ ነው ጋዲ ብሬን መጽሐፉ የሀቡ ነው ጠቅልሎ ሰጠ። ሰላም እንዴት አደራችሁ ወንድሞች? ይመስገን አምላክ። ሲሶ እንትን ያደረገብሽ ነውና ወይወትሽ ግቢ። አክሊል አንተ አንድ ጥያቄ ነበረኝ። እኔ ወንጌል አማኝ ነኝ። አንተ ከምታስተምራቸው ትምህርቶች ለምሳሌ ስለ ላስትሊ በተለይ አሁን ልዩነት አሁን የተፈጠረውን ፓርት እኔ እስማማበታለሁ። ለምሳሌ ኃጢአት ይደረጋል እንጂ አይወረስም የሚለውን ሀሳብ መጽሐፍ ቅዱሳዊ ነው ብዬ ነው ማምነው። ኃጢአት ከትውልድ ትውልድ አይወራረስም፣ ነገር ግን በማድረግ ጊልት ይሆናል ሰው ብዬ አምናለሁ። እንደገና ደግሞ ኢየሱስም ደግሞ ልክ ዕብራውያን ላይ እንደሚለው በነገሩ አልቀረም። ዲቤት ተናልኳ እንዴ? የት ሄደ? ዲቤት ቀርቷል እኮ። አይ አሁን ክርስቲያን ዲቤት ትቷል እኮ። ኧረ አይቻልም። የሃይማኖት ተቋሙ እንዳትከራከሩ ብሎናል። ይቅርታ ወንድማችን። ኃጢአት ይወረሳል አይወረስም ይለኛል። ይቅርታ ወንድማችን። ኧረ ይጭስ መግለጫ ሞቷል እንዴ ብሬ? እና ታዲያ መግለጫ ከወጣ መግለጫውን አልሰማም? የወደቀ ስጋ ምናምን እያላችሁ የምትሉ ልጆችም እንዳላችሁ ሰምተናል። ሰላም ዋሉ። በቃ ሰላም ዋሉ። መግለጫ ደረሰ። ስማ ጋዲ ሲስ እኮ እየወጣ ነው ከአዲስ አበባ እየወጣ ነው። ሲስ ኔትወርክ የሚያስቸግረው ቆይቶ ነው የሚደርሰው እኮ ሲስ ድምፅ አይደለም። እኔ ምን ያልገባኝ በዚህ ጭዌ መካከል አሁን ስለ እማቤቴ እኔ ራሱ እኮ ደነገጥኩ። ምንድን ነው ይሄ ነገር? እኔ ምን እንደ ማነው ግን ያሰው ነገር ስትል የጠበቅኩ ነበርኩ እንዴ? ኧረ እኔ ግራ ገባኝ። ምን ሊባል ነው? ግን አስወረዱት። እኔ ሲስ ነው ማን ነው የሆነ ሰው አስወርዶት አልቻለም። እኮ ሞዴሬተሮች ራሱ ከቤቱ ኮንቴንት ጋር ካልሄድክ እርምጃ ይወስዱብሃል። ባይዘወይ የመጨረሻው ዘመን ምልክት ነው። ስለ እግዚአብሔር ቃል ሊነገር ሲል ቧልቲ ቅደም ተብሎ ሰው ማስወረድ የመጨረሻው ዘመን ምልክት። የእግዚአብሔር ቃል የትኛው ነው የሚለውን እኮ የሚወስንልን ሌላ አካል ነው። አይ ቤቱ በሴቶች ነው የጀመረውና በሴቶች ብሬ ምን እያልክ ነው? አልገባንም። እንዴት
አይ በምንድን ነው የጀመረው ያልከው አልገባኝ። ሲስ አቧራው የሁለታችሁ ጭው የጀመረ ደግሞ አረ የሁለታችሁ ብቻ የምታወሩት ሲስና እኔ እኮ አኪ አወራር አባንቶን ስገዳም ቁጭ ብለሽ እኮ ላይቭ ምገቢ ነው የሚመስለኝ አንዳንዴ። እንደዛ እኔና ሲስ ስማ ጋዲ አባንቶን ስማ አይደለም የሴቶች ገዳም እንጂ ጭራሽ ከሴቶች አራላሽ አታነካካኝ። እኔ እንደዚህ አኪን እንኳን በዚህ እንተማመንበታለን። ያኔ ይሉበትም አባ አረ እንተማመንበታለን። ጋዲ እንደዚህ እንዲያልሽ ታሪክኛ ሊያሸሽ እንዳሰማኪ እያራቀኝ ሙሉ ነው። አንተ ጃንደረባ አይደለ? አረ ምን አረ ጃንደረባው ምን የኔ ሄኖክ ማህበር ነው ጃንደረባው ወይስ እንዴ? አይ ባይዘበም ብሬ እንደ አኬኮ በቃ አንድ ሰሞን እንደዛ ሲወራበት ነበር። እንዴት መራቁ የተነሳ በል ጃንደረባ በቃ እንግዲህ ኢሳይያስ 56 ነው ለሱ የምናወራው። ስማቸው ይጠራል በቤቱ ስምን የሚጠራው ሌላ አታይም። አፍታርደኝ የምን ስም ነው? ረደኝ ጋዲ በመሃል በውስጥ የተጻጻፈ ነው እንዴ? ኧረ አንዳንድ ሚሴጆች ባይዘው አንዳንድ ሚሴጆች እኔ ራሱ ሳፋሪ መጠቀም ጀምሬያለሁ። ቴሌ መጠቀም አቆምኩ። ሲስ የባለፈው ሚሴጆች ካየን በኋላ ሉሊቻይ ትራክ እንዳንደረግ ብዬ እኮ ነው። ያንቀን የፈተነ ጋዲ መጀመሪያ ጋዲ ነው አንግባ ነው አኪ እኔ የምልህ አኪ ያንቀን የፈተነ ቤት እንግባ ነው ጋዲ ነው ማን ነው? ወደ ቤት እንግባ አንተ ጁስ ልንጠጣ የነበረውን እኮ አስተበና አባ አረ ጀለስ ነው ሲስ ራሱ አይደል እንዴ ሐሳብ ያስቀየረን ትዝ አይልም እንዴ? አይ መግባት አለባችሁ እንዴ? አንቺ ጭስ ደግሞ ወደ ሌሊት ታዞሩ ትሞክራለች እንዴ? ላይቭ ላይ ደቅብኝ ማን ሲስ ነው ማን ያለው? እኔ ብቻ ሲስ እኮ ነው ወደ ቤት እንገባ ብሎ ሰግጦ አይ በቃ መሄድ አለባችሁ ብሎ ወሎ ሰፈር ድሮፕ ያደረገን እሱ አይደል? አየር ላይ ጣላችሁ። እኔማ ከተያዝን ማይቀር ጁስ ነገር ጠጥተን ይሻላል ብዬ ነበረ። እሺ ይሁን። ለማንኛውም አይ ተአምረ እግዚአብሔር። ለማንኛውም ብሬ በቃ ሁለተኛ መጽሐፍ ጻፋን ቁጥር አሁን አኬም እንትን ብሏል። ሁለተኛው መጽሐፍ ጻፈው ደበርኩን የመጀመሪያውን መጽሐፍ ከክርስቲያን ፐርስፔክቲቭ ጽፌላችኋለሁ። አሁን ደግሞ ከእስልምና አንጻር ደግሞ በእስልምና ግን አላህ ነው እውነተኛው አምላክ። ከእስልምና አንጻር ካየ ነው አላህ ነው ብሎ ሲጽፍ አስበዋል። እግዚአብሔር የሚመቸኛል አላህ የሚመቸኛል ማለት ነው። አይ ሲስ ግን ለምን አብረን አንሄድም? አሁን ይርክ ነው አይደል? የት ነው የምንሄደው? ወንድሜ ብሬክ አንተ የት ነው የምንሄደው? እንዲህ አትፍራ። ባይዘው ሲስ አኪን ሾፈከዋል። ትናንት ዋትስአፕ ላይ ያወራሁት ነበርና በቪዲዮ ግንባሩ አካባቢ ታውቃለህ ጠቆረብኝና ለካስ የሆነ ሜካፕ ተጠቅሞ ነው ድንገት ቢያዝ እንኳን ሰጋጅ ለማለት አንዴ ቦሌ ልትስ ይላል ኡስታዝ ብሎ የለመነው ሰውዬ አኬን አንተ አስታወስኩ። ኡስታዝ ብሎ ብር አልለመነኝም። ኧረ በእግዚአብሔር ይሄ ነው ኡስታዝ ነው ኡስታዝ። የሚመስል ነገር እኮ አለው ገቢና የተወሰነ አለች እኮ ባለፈው አታስታውስም? አንዷ እኮ መጣ ሰላም አለይኩም አለች በልዩነት አንተ ለብቻ ባይዜ እንደዚህ በጣም ብዙ ጊዜ ያጋጥሙኛል። ቀር ማለት ኖርማል በአካል እየሄድኩኝ ትዝ ይለኛል። በፊት ሲሶ ትዝ ይልሻል? አትክልት ተራ በነበረበት ሰዓት ፒያሳ እዛ አካባቢ እየሄድኩኝ
አንዱ ነው የጾም ሰዓት ነው መሰለኝ የሙስሊሞች ጾም ሰዓት። አሰላሙ አለይኩም አለኝ እና ምን እላለሁ ወአለይኩም አሰላም ብዬ አለፍኩኝ ክርስቶስን እና እንደዛ የሆነ የሚመስል ነገር አለ መሰለኝ እግዚአብሔር ወአለይኩም አሰላም ኢሜን ደግሞ ትንሽ ብታስቀጥሉት ነው። በዚህ አይነት የክርስቲያንም የእስላምም ነው የምበለው እኔ መቼ ተመስገን ነው። በዚህ ጉዳይ መግለጫ እንሰጣለን ባይዘ ኢኦቲሲ ላይ ኢኦቲሲ ባክ የወደቀ ስጋ ካልክ ነው መግለጫ የሚሰጥብን። አይ ይሄ አሁን በሁለቱም ስጋ ያልከው ራሱ የእስላም ስጋ የክርስቲያን ስጋ ሳይሆን የወደቀ ስጋ ስትል ነው መግለጫ የሚሰጥብን። አይሰማ አንዳንድ በቲክቶክ ያሉ ልጆች ብሎ ይመጣባል። አይሰሙም። የትም አታመጣቸውም። ባይዘቤ እኮ ደግ ብለው ተው እየተከታተሉ ነው። ስማ አኬ ወይ ረጅም ጽሑፍ እየጻፈ ነው እንዴ? ንስሓ እየሰጠ ነው ጋዲሳ ጋዲ ውስጥ ነው እኮ ምስተራው ጭጭስ የፈጠነ ምላሽ እኮ የምንሰጠው እኮ ጋር እንዴ አይ ብሬ በቃ 19ኛም ቪዲዮ ከመስራት በፊት ወይ የመጽሐፉን አንድ የመጽሐፍ ርዕስ አውጣ። አንበና ቤት እንዴ የሆነ ቪዲዮ ላይ መሀል ላይ ያለቅስ ነበረ ብሬ ያዩት ማለት ነው። ኧረ ወይኔ ኧረ ፈታ በል አንዴ ፈታ በል አይጋችሁ እኔ አለሁልሽ። አይ ያው እንትን ነው እኮ ትንሽ ተሰባጨው። ምን አልኩኝ? ተሰባጨው እመቤቴ የምርም ተበሳጭቷል። እንዴ እንድረስለት ተሰባጨው እንዴ ስብጭት አታውቅም እንዴ አንተ? አሃ ጭራሽ አለ እንደዚህ የሚባል ቃል ብለህ መጣ። በጣም ልታሳም ልጥቀስ እንዴ እያመሳጠርከው ነው በቃ ከዚህ በኋላ ማለት ነው። ታዲያ አይ ሲስ ግን ቪዲዮዎችን በጣም አይታቸዋል ማለት ነው እንዴ? እኔማ እንዳለ እሱ እኮ 18 ያየው እኮ እኔ ደግሞ 4ቱን አይቻለሁ። ወንጌል አማኝ ላይ ሰራካቸው አኬ አንተ እስልምና ላይ ሰራኮን ያየው ስማ አኬ 4ቱን ወንጌል አማኝ ላይ ሰራውን አይቼዋለሁ። ስቱዲዮ ሙሉ ላይ እየሰራ ነበር እንዴ? አኬ ለካ ሲስ ለካ ያየው እንትን የወንጌል አማኞች ነው። ለዛ ነው አንተ ሲሱ እየጨከንክበት ያለው ወንድም ይለኝ አልፈ እኔ እኮ አልገባኝም። ታውቃለህ አብረን እንሂድ ብላለዋል። ብሬ በዚህ በዛም እኮ ቢዚ ሆነው እኮ ተማሲስ ለምን እንደሆነ ገብቶሃል። ግን ቆይ ሰሞኑን ኔትወርክ ተለቋል እና ቶሎ ቪዲዮ ልልቀቅ ብሎ ነው መልስ ከመዘጋቱ በፊት ኧረ ጋዲ ወይ መዳለ ተፋታ ሰራኛ የዓመቱን በጀት እየለቀቀ ነው በለኛ። ምንድነው ደምረው ቤት የሚሉ ደሜ ምን ብሎ ነው ደግሞ ቀውጦታል እያሉ ሜንሽን የሚያደርጉ? ስማ ጋዲ ወይ ብሬ ከስራ አይታል ዮሐድና ልደትንም እየፈለጓቸው ነው ይላል። አየህ ዮሐድን እንኳን አያገኘዋትም። እሷ ስውር ናት በተፈጥሮ። አይ እኔንም ጽፈውልኛልና በውስጥ ያው እንትን ካልኩ እንትን ይሄን ሳቄ ሪከርድ ብታደርጉልኝ አሪፍ ነው ወደፊት። እንዴ ምን አንተ ጻፍኮ ያለ ዮሐድ ምን አድርጎ ነው የሚገባው? ባለ መጽሐፉ አንተ እያለ ኧረ ሲስ በጣም ነው ያስከፋው እንዴ በስቴዲየም ጉዳይ። መቼ ደሲሳይ ራሱ እንደ ወንጌል አማኝ የሚከፋው እኮ የሄደ ሰው እኮ ነው። አልሄድም እኮ ጭስ መቼ ሄደ? የኔን መግለጫ አይቶ ነው የቀረዋ። እዝጎ የሆነ ሰው
ፓፓ ሚዩት ነህ። ፓፓ ሚዩት ነህ። ለመግለጫ አይ በደንብ አለቀ። የተወሰነ ተሸላለትኳት እኮ ለወጥ የሚል ነገር ወይም አይ አሪፍ አደረክ። በእውነት ከመግለጫው በኋላ ነው እንደዚህ አሁን አይለኝም። ፀጉር ቤት ከመግለጫው በኋላ ነው እና ያማል እንዴ? ኧረ ነቆራ እንዴ! ቆይ ምን አይነት መግለጫ ወጥቶ ነው አልገባኝም። እኔ ከመግለጫው በኋላ ምን ተብሎ ነው? እየነገርኩ የወደቀ ስጋ ምናምን እያላችሁ የምትሉ ልጆች አላችሁ ከተባለ በኋላ እኔ የደነገርኩ ድንጋጤ የኛ ቤተክርስቲያን ናት ወይስ ምንድነው? የሃይማኖት ተቋም የሚባለው ነው? የሃይማኖት ተቋሙ ይሄንን ትምህርት የወደቀ ስጋ ምናምን ሳይቀር ነው ያወገዘው። ጋዲ አልነበርሽም እንደ ሰሞኑን? ኧረ ገዳም ነበርኩ እኮ አልኩ። እየቀለድኩ መስሎ ነው እንዴ? ኦኬ። እና ምን ንስሓ ገብተህ ነው የተመለስከው? አልናገርም እንደዚህ አይነት ነገር እኮ ፐርሰናል ነው። ንስሓ ምናምን አይሽ ሰላም ጤና ይስጥልን። እንዴት አላችሁ? ሲስ አቡነ ሳክሶ እቺ ደግሞ በሁለቱም ሃይማኖት የምትከሰሰው አጀርስ መጣች። አጣብቂኝ ውስጥ ገባች። የሆነ ውጥረት ውስጥ ነው ያለችው። አቡነ ሳክሶ እንቺ አሪፍ ስናት አቡነ ሳክሶ ገዳም ምናምን ይላል። አንተ እኔ እሱ የሚፈለገው ራሱ በሳክስ ነው የሚመስለኝ። ሲስ ግን እኔ በጣም ላንተ ነበር የፈራሁት። ከአስረስ ጋር አንድ ሰሞን በጣም በአንድነት ለካላስ እንደስም ብላችሁ ነበር እንዴ? እያልኩት ነበር እኮ ቅድም አስረስ ላይ ስቃ አትቀርም እያልኩት ነበር። እንዴ ወይ እንዳይል ፀጉርን እንዳያስበጥር አስረስ ያገኘ ሰማ የሌለን ፀጉር እንዳያስበጥር አላሉ ማሪ። አረ ማስበጥር ቫዝሊን ቀብቶ ነው የሚሸኘው። አባ ለጠፍ ታደርገዋለህ። ለማንኛውም ሲሶ ቶሎ ሳቅ እዮባይ ለቻት ዋጭ ይፈታል ይችላል። ወይ መድኃኒዓለም ጋይስ እንዴት ናችሁ? ሰላም አኬና የቋረ ልጆባ እስቲ አኬ ቪዲዮ ከፈተው አራይቶኛ ከሱ ጋርማ ትላንት ተገናኝተናል። ለእናንተ ነው እኔ ፈጠነ ራሴን ቀይሬ ሞጣጣው እኮ ጺሜን ቆረጥ ፀጉሬን ተቆረጥ አትለየኝ። አሁን ብትይኝ ጺሜን ቆረጥ ፀጉሬን መንገድ ላይ ራሱ ማንንም አያውቅም እኮ። ኧረ ማንንም አያውቀኝም። አኬ እኔ አንተን ከመድኃኒዓለም ጋር ቆሜ አትላስ መብራት ጋር ለያለሁ። ፓፓ ማንንም አይለየኝም ይላል እንዴ? ኧረ ጉዳት ብላ ሰላም ነው። ሰዎች ምንድነው ተለዩታላችሁ ማለት ጀመር። ጧት ፊት ምታሳዩ ስንብት መሰለኝ ነገር ያዘዝ አንተ የተረገምክ ሳቃልኝ ምንድነው እጅ ላይ ጋይስ እጅ ላይ ምንድነው ያደረከው? የማንን መቁጠሪያ ነው ያዝከው? የኛን ነው ወይስ? አሬ እነሱ ነው። ስማ ቪዲዮ ከሰራ በኋላ ተጸጽቶ የእነሱን መቁጠሪያ አድርጎ መጣ። አይ እንዴ! አረ እዮባ ግን በጣም ከትና ደስ ይላል። አይ ብሬ እውነት ለመናገር ብዙ አታስቸግርም አንተ። እንዴት መጠቅለያህንም ለብሰዋል። አረላ በሉ በቃ ይሄ ጭራሽ የመገነዝ ጭው ከተጀመረ እቺ ጭስ ለታስፈላ ነው እዚህ በሬ በቃ እዚሁ አንድ ቪዲዮ ጨምርበት። በቃ 19 አድርገው። ስማ ሲስ አኬ ግን ቶሎ ያየው ምንድነው? አኬ ለምንድን ነው ቶሎ ያየው? ገዝተሃል እንዴ አኬ? ልትከራከሪ ነው ወይ? አይ ግን አንዳንዴ ጥሩ ነው። አንተ ሲስ እንደዚህ የተወሰነ መሳሳቃችን ምናምን ነገር አሪፍ ነው። ሰሞኑን የሆነ ትንሽ የቆዘመ አይነት ቫይብ ነው አለ የነበረ አንዱ ለቀን 3 ቀን ምናምን አረ ለቀቃ መሳሳቃችን አልክ። ገዳም ነበርኩ እያልኩ ሰው ሆዱን እየነፋ በሳክስ ዛሬ እኮ ነው ያልኩ። የኔ ገዳም ግን እዮባ ለምን እንደዚህ አበሳጨው? አይ ሲስ ቆይ በመጀመሪያ ሲስ ጥያቄ አለኝ።
ለሰዓታት ገዳም የሚገባ ልጅ እኮ ጋዲ ነው እኮ ለሰዓታት ማለት ነው። ዛሬ ስለያ ጋዲ ዮባ ትላንት የት ነበረ? እንትን ሰሚት ነው ወይስ ጀሙ ነበር የሄድከው? ጋርመንት አካባቢ ኧረ በጊዜው ለመጠየቅ ነው ማለት ነው። ከጀርባ ያስተጋባል ድምፁን አታየውም? ከጀርባ ያስተጋባል እኮ። አይ ጋርመንት ነው ምን ነው? አይ የፈልገ ነው ልታስይዘኝ ነው እንዴ? ክድ በቅዱስ ሚካኤል እግዚአብሔርን እሱን ያሰብኩት ደብሬ ያለው እንዴ ማንዬ ንገረኝ። አይ ጥሩ ነው ግን ጥሩ ነው። አይ አይተኸው በቃ ዩባ አንቺ ያንቺ ማለት ነው። በደስ ለቁም ለደጉም በቪዲዮ ልውጣ እኔም ሪከርድ ይደረግ። ስማ ኢዮብ ግን ሰሞኑን በጣም ትሁት ሆኗል። አይተሃል ሲስ እኔ አንተ እንትና ድሪመር የሚባለው ማለት ነው ፎቶ የለጥፎ ኧረ የኔና ያንቺን እኮ ነው የለጠፈው ማለት ነው። የኔና ያንቺን የለጠፈው አለሽበት ያንቺ ምን አንዱን ነው ያየሁት። መጀመሪያ እኔ ለጥፈውኝ እኮ ነው ከዛ ወደ አንቺ የመጣው። ጋዲ የሚባል ዱርዬ ለህግ ይቅረብልን እንዴ። የጋዲን ማላኩልሽ ያዘሽ ላኩላት ጋዲና አይቻት እኔም እኮ አጋራሁሽ ጋዲ ዋትስአፕ ላይ ይሄ ዱርዬ የኛና የነሱ ኢየሱስ ይለያያል እያለ የኛን ኢየሱስ ሲሳደብ የኖረ ለህግ ይቅረብልን። ጴንጤዎች ብሬ አለቀለ። ኧረ ኮሜንት ላይ የባሩኪ ጫማ ምን ላይ ደረሰ እያሉ ነው። አስፈላጊ ነው ስለ እግዚአብሔር ጋዲ አስፈላጊ ነው ስለ ባሩኪ ጫማ ማንሳት። እግዚአብሔር ኮሜንት ላይ ነው እንዴ ጋዲ የሱም ጫማ እንደፎ እየተፈለገ ነው እንዴ ባሩኪ ጫማ? በሌለበት መሄድ ተጀመረ። ኧረ ከባድ ነው። በኋላ ሲመጣ ወይ እንዳይላችሁ ግን አንዱ በአማን እንግሊዘኛ ላይ ሙርሲ ይዛይተዋል ሲስ አማኒቱ እንግሊዘኛ ለመት ብሬ መብራት ማንደ ጨለመ አማይሻሉ አይ በላይ ኧረ አልጨለምክም። ኖርማል ከለር ነው። ብሬና ተመለስ። አሁን ነክቷል። እኔ እኮ ቅድም ይሄ ነገር እኩለ ሌሊት 6 ሰዓት ምናምን ነበር። ስማ ከስር እዮዋ ወይ ስማ ከስር አንድ ኮሜንት ጋርዲ ጋር ሽምግልና ይድልኝ እያለ ነበር። ኧረ ለእኔ ራሱ ይዱልኝ እንዴ! ለምን ምን ተፈጠረ? ምን እንዳጠፋ ተፈጥሮ ነው ሽምግልናው? አልገባኝም የምን እንደሆነ። ኧረ ሰሞኑን ኧረ ገባሽ። እኔ እኮ በጣም እኮ ጋዲ ስጋት ላይ እኮ ያለው ምን ውስጥ ገባሽ ደግሞ? ማን ጋዲ? ኧረ ምንም ውስጥ አልገባውም አባ። እንዴ ሰላም ገዳም ነኝ አላልክም እንዴ? ገዳም ምን አጠፋ? ተመለስኩ እኮ አልኩ። እንዴ እናንተ ሰዎች ኧረ በስርዓት አዳምጡ። እዛ ምን አጥፍተህ ነው እንዴ? ምን አጥፍተህ መተህ? ኧረ እኔ ነቆሯችሁ። እሺ በቃ አሁን አያልቺስ መንፈሳዊ ሆቴል ላይ እንዳልጠነክር የሚያደርጉኝ እነዚህ ሰዎች ናቸው። ሰው ጎበዝ በርታ ነው መባል ያለበት። ድጋሚ እንዳልሄድ ነው እንደዚህ። እሺ አይ በቃ አኬ ደግሞ በተራው በውስጥ ሊመልስ አይደል እንዴ? ኧረ አንድ ኮሜንት ላንብብልህ እዮባ። ስም አለው ከሉተር ጋር በተያያዘ ታሪክ አለሽ በሚለው እኮ አንድ ኮሜንት እያየ ገዳም ሄዶ ሲመጣ እዛው አይደለም ተብሎ ነው። ኧረ ባሮክ ያለ ጋርመንት ናቸው ማለት ነው። ካኪ በጣም ለምን አድንቄያለሁ። በጣም አድንቄያለሁ።
ምንድነው ቦታ መናገር? ከሽታው ሄደው ነው አኬ ጋርመንት ምን ብለው ከሽታው ሄደው ነው ጋርመንቱን ይሰራሉ። ጀለብያችን ልናሰፋ ነው። ከዛው ከጋርመንት ይመች። አረ እስቲ ለፎ የተለቀቀው መንዙማ እስቲ አንድ ያሰሙን በእናትህ። የሆነ ቪዲዮ ትናንት እያየው ሳለቅስ ነበር። በቃ ጭራሽ ተዘመረልን። አልሰማሁም። አኬ ዘመሩላ ጭራሽ ያምራል በጣም። አይ ቅላጼ በዝቶበታል ግን ትንሽ ኦሮምኛው ላይ ትንሽ ዜማውን ግን እንትን ረዘም አደረገው። በኦሮምኛም አለው። ናቲማ ኔትወርክ እያወጣ ነው። ናቲ አይ ደስ ይላል። እናንተ ምርጦች ጥሩ ነው። በጠዋት ጁሊ ያለው ሰው ካለ ያሳየን። ያው በቃ ቻው በቃ ቀናችንን ብራይት መንዙማ ናቲን ሰላም በለው እንጂ ገዝት ላይ ያለ ናቲን ሰላም በለው እንጂ አልገባም እኮ እንዴ። ናቲ ታለ አይታየኝም። እኔ ጥቁር ሆኖ ነው ያለው። አረ ቅድም ኮሜንት ላይ ልንገራችሁ እዮባ ወይ ኮሜንት ላይ ቅድም ልክ ብሬ መብራት ሲጠፋበት ከላይ ጀበና መሀል ላይ ደግሞ ሲኒ ይመስላል ነጭ አድርገህ ማንን ብሬን ነው ስማ ይሄን ሁሉ ሰዓት ይሄንን እየቀመርክ ነበር። የተጻፈ ኮሜንት የለም። የተጻፈ ከራሴ አይደለም የተጻፈ ነው። የብር እየቀመርክ ነበር። መቤቴን ከራሴ አይደለም። አረ ኮሜንታተሮች እኮ ሲስ ጋዲ እኮ ስማ ሲስ አረ ኮሜንት ቤተሰብ ጋር ገብቶ ነበር ጋዲ ሲስ ግን ስኳር የሌለው እያለ ነው። ይሄኔ እኮ አንድ ቡና አርቤስ ሲስ 40 ተሻግሮኛል እኔ በስኳር አልጠጣም ስለሚል በባዶ እያለ እያዘዘ ነው። ያበደ ነው። ሲስ ደግሞ ቡና ከጠጣ በኋላ ቴሌብር አላችሁ እንዳትል። ናቲን እስቲ ሰላም በሉት። ናቲ እያወራ ነበር አይሰማም። አሁን ወጣች። ገብቷል አለ ናቲ እኮ ገብቷል። ና ቆጠር ብታደርግ ሁሉም ይሰማዋል። ናቱ አሁን እኮ መቁጠር አይደለም ስራው። ፓፓ ማዘዝ ነው። ፖዚሽን ከፍ ይላል። አየህ ማስቆጠር ነው። ጋዲ ድምፁ ትለየዋለች ብዬ እኮ ነው የቁጥሩ ከፍ ብሏል። ብሬ ወንበር ላይ ከጀርባ ያለው የምን ሎጎ ነው እያሉ ነው። ብሬ ወንበር ላይ ያለው ከጀርባ የምን ሎጎ ነው? ስማ ዮባ የተባበሩት ብረታ ብረት ምናምን። ቻው በቃ ሰላም ዋሉ ጋይስ። ስማ ዮባ ወይ ብሬ ሰላም ዋሉ በቃ ቻው። የሆነ ቪዲዮ ሰርቼ ነበርና ኦኬ እሺ ቀጥል። የሆነ ቪዲዮ ሰርቼ ነበርና በጣም ነው የደበረው። ሲስ በቃ በደንብ የመስቀል አባባይ የጋዲ ስንብት ሀገር ሊወጣ ነው። እንዴት ይደብሯል አለ እንዴ! ሶስተኛ ጊዜ ይቸዋለን። አታጓጓን ብሮስኪ። እዮባዬ ቻው። ሰላም ሁሉ ወንድም እግዚአብሔር ይባርክ ይፈውስህ። አሚን። አይ በቃ ዛሬ አንገናኝም እንዴ ጋይስ? ምንድነው ከሰዓት ላይ ምናምን ዮኒም እኮ ከች ብላለች። ኧረ እንግዳለን ዛሬ እንገናኛለን። ጋዲ እንደውል በቃ ከሰዓት ላይ ሲሶ። እሺ ጋይስ ሲስ ወይ ዮባ እሷን ወንበሯን ቀይራት። እኔ ነኝ ያልኩ። ብዙ ሰው ከሷ ለይቶ እያየ አይደለምና አንተን ሲያስብ አብሮ ነው የሚያስበው ቦታውን ተመሳሰሉ እንዲህ እቺን ወንበር ማለት ነው። ሲስን አይተው መንገድ ላይ ወንበሩ ሲሉታል እኮ ተቸገርኛ ወንበር ይዘን አንዞር። ለምን ልብስ አያሰሩም? መንገድ ላይ ሲያገኙት እኮ ማለት ነው ይሄ ሲስ አይደለም ነው የሚሉት። መኪና የት አለ ምናምን ይላሉና መኪና ውስጥ ብቻ ነው ላይፍ ያለው እንዴ ሲስ
ወክ እያደረግህ አንዳንዴ ከለሩ ራሱ እዮብ አውቀህ በኋላ ታያለህ። የሁለት ወንበር ራሱ ከለሩ ልዩነት አለ። እሱ ካሜራ ለበለበው እኮ ሲስዬ አጎሳቆለው። የወደቀ ወንበር ትላለህ። ኧረ ብሬ ለማንኛውም ዝም ብለህ አንደኛውን መጽሐፍን ጻፈው። ከምን አንጻር የትኛው አንግል ጻፍ? ኧረ ሰውዬ ቅድም ተሰጥቷል። እንግዲህ መስቀል አደባባዩ ነገር ተሰምቶታል። ብሬ እኮ በጣም ነው የተሰማው። እኔ እኮ አልፈታ ላይ ታውቃለህ። ኧረ እንዴ እንትኗ ፓርት ግን በጣም ነው የተመቸኝ። እኔ እኮ በከፈትኩት ምንጣፍ ከምንጣፍ ወርደው ምናምን የሚለው ፓርት ላይ ሲስ አሁን ካሜራ ያጠፋሉ ይዞ ያደርጋል። አልበዛም ትላለህ? ኧረ እንዴ አይ እንትና ከባድ ሰው ሊነካ ነው በዚህ ወቅት። አይ አይደለም ስሰማ ለካ አደይ አበባ አይረገጥም አሉ። ለዛ ነው። ኦኬ አንደርስታንድ አልከውን። ከፈረንጅ ጋር ሲሆን ነው የማይረገጣ አይደለ? ከፈረንጅ ጋር ሲሆን ነው የማይረገጣ። እኛ ባህላችን አንረግጥም። ፈረንጅ መቼም ባህል የለውም ይርገጥ ብለው ነው አሉ። ኧረ ሙዳቱ ከባድ ነው። እኔ ለፍላወር እንገጣ ሉሊታ ኧረ ሉሊታ አውሪ። ኧረ ሲስ በዜማ ጠርታት ወይ ኧረ ሲስ በዜማ ጠርታት እንትን ነው አቲ ሉሊታ አውሪ። አይሰማም ይሰማል። አቲ ሉሊታ አውሪ። አይሰማም። አንዴ ዝጊውና ክፈች ወይ ድጋሚ ዝጊውና። እሺ ኔትወርክ ነው ሲሶ። ወየ አይ አሁን ሉሊታ ያልክበት መንገድ ዜማ አለውና እንደ መንዙማው እንዳይወጣ ዜማው ራሱ በጣም የሚያሳዝን ዜማ ነው። ዜማው ራሱ እዮብ ሉሊታ እኮ ናት። ምን ነካ እንዴ? ሉሊታማ ሉሊታ የግቢ ያንተ አንድ ቁጥር አጠራረህ ዜማው ነው። ቁጥርማ መጻፍ የለብሽም አንቺ። ሞዴሬተር ለምንድን ነው ሌላት ሉሊታ? ችግር አለ? እኔ የትም ቦታ ሞዴሬተር የለኝም። እንደተጨቆንኩ ነው። ይሶ በጣም ነው የምታሳዝነው። ልቤን የሰበርከው በእውነቱ። ምን ነው እዮብ አንተ ጋርም እኮ የለኝም። በለው ሌላ ስብራት ሮስት እንደራረግ። ይሄስ የከፋ ነው። እኔ እኮ ችዬው ነው እንጂ። ሰላም እንዴት ነህ? እግዚአብሔር ይመስገን አለን። ስማማ እኔ ትንሽ ጊፍት እኮ ፈልጌ ነበር የገባሁት። የሚሰጠኝ አጥቼ ወጣሁ። ቅድም ጨርሼው ነው። እንዴት ጨርሼው ነው። እኔ ሰሞኑን በጣም ቃሪያ እንትን ነው ፈረሱላ ነው እየላኩ ያለሁት በእውነቱ። ይሄን ቃሪያ እያደልሽ አዋ እና ሰማሲ ሰብስበሽ በኋላ ቃሪያ ለመስጠት ነው። እናሳ ያካፈልኩ ሉሊታ ወደ ቃሪያ የምትቀይረው ጊፍት ስጧት እስቲ። ሉሊታ ወደ ቃሪያ የምትቀይረው ጊፍት ስጧት እስቲ። ካናደልካት ላንተው ነው የምትሰጠው በኋላ። እኔን ያላችሁ እስቲ የሚያችሁ እያልኩኝ ነው። ሰማሲስ ያንተን ጉዳይ ለመጨረስ ይኸው ባንክ ቆሜያለሁኝ። ወረፋ እየጠበቅኩ ባንክ ቆሜያለሁ። በጣም ወረፋ ከሆነብሽ አታስቢ። በጣም ወረፋ ከሆነብሽ ብዙም አትጨነቂ። አይ ወረፋ አይደለም ትንሽ ነው። ያውም ንግድ ባንክ ስለሆነ እንደዛ ከሆነ ይሰጥ። ትመጣለህ እንዴ ሰፈር? አዎ እመጣለሁ። መጣት ትነግረኛለህ ስትመጣ። እዮባ የለህማ ሰፈር? አለው ደውልልሻለሁ። ማርያም ኧረ እሺ
ሽዮ ባዬ ሰላም ሁኑ። ብሬ ልትወጣ ብሬ ነው? በቃ ምንድን ነው ያስቀስ? ኧረ ይሄ ሰውዬ እዚህ ላይቭ ላይ አንድ ቪዲዮ ሰርተህ ትወጣ ብሬ። ብዙ ማስጠንቀቂያ ደርሶኛል። ተወኝ ሲስ ተወኝ። አሁን በቃ ተወኝ። እዩ ይሄ ሰውዬ ከልክለው እስኪ ቢኒያም ምስኪኑን አስገባው እስኪ። ቢኒ እኮ ገዝት ታውቀዋለህ እኮ በቃ ብገባም ያቺ የፈረደበትን ቤቴን ነው የምትነኳት፣ ይቅርብኝ አለ ገዝት። እንዴ እንትን ሙስሊሞቹ ቤት ሄዶ እኔም እፎይ ነኝ ሲል ማዘርየው አይታ ከቤት አባረረችው። 40 ዓመት ሙሉ እላይ ላይ ቁጭ ብለህ እኔም እፎይ ነኝ እንዴ ብላ ከቤት እኔ ቢኒ ሳይወት ይልኛል። በቃ ጨው ምናምን የምንወደው ወንድማችን ኧረ በጌታ እውነትም ዛሬ በቃ ጥሩ ቆይታ ነበር። በጣም አሪፍ ቢኒ ልኬልሃለሁ። 40 ሳይወጣ በ40 ወጣ ትላለች። አይ ቢኒ አልተፈቀደለትም። ሲሶ አትሳበው። አይ ከሆነ ጊዜ በኋላ እንትን ነው ገዝት እኮ ትቷል እኮ ለምን እንደሆነ አላውቅም። በቢጫው ፔስታል ኪራይ አጫጅ ነው የሚያስመስሉት። በቢጫ ፔስታል ልብሱን አስይዘውት ወደ ተካባቢ ነው። ኪራይ አጫጅ እኔና በሬ የምንግባባው ነገር ይኖራል። ድምፁ ከማይኩ ከፈተው ከሱ አይ ሲስ ቢሆን ግን አስበዋል። ዮባ ኪራይ አጫጅ ሲባል የምን ኪራይ ነው? ሌላ ታሪክ ውስጥ አይ ኪራይ አጫጅ ቢሆን ግን አስበዋል ሲስ። ኧረ አላሰብኩትም። አንድ ሄዶ ተመልሶ መኪና ራስ አስበው ብሬ ራስ አስበው በማሰብ አታድክ ነው። ራስ አስበው ቤት በመባረር ሀሳብ ሲነሳ አንዱ እየጮኸ ሲያወራ ባለፈው ማዘርየው በልጅነት የጮክብኝ አንሶ ደግሞ አሁን በየሶሻል ሚዲያው እየወጣ ሰው ላይ ትጮኻለህ እንዴ ብላ ከቤት እዛ ግን በጥቁር ፔስታል ነው አስይዛ አባረረችው። እንዴ ኦኬ ቢኒን ሰምቶ ነው ለካ እንትን ቲክቶክ ላይ ተው ገስት መግባት ገስት ገብቶ ገስት ላይ ተው። ለማንኛውም እናመሰግናለን ሰዎች፣ ሰላም ሁኑ። ኧረ እኔ እሺ ብሬ መልካም ቀን። አዲስ ነገር የለም ብራዘር? የለም ብሬ፣ እኔም ትንሽ አሞኝ ምናምን ተናዳልኩ። እሺ በቃ እሺ ጋይስ፣ እኔ ጋር ራሱ ኔትወርኩ በጣም ያው የተቆራረጠ እያሳገኝ ነው እስከ ከቅድም ጀምሮ። እንዴ ሲሶ እዮባ ደውልልኝ ባይ ምን ነው የምታውቀው? እንዴ ማሳጅ እያረከው ነው እንዴ? ቅባት ተጠቀም እንጂ ሲሶ እንዳይላጥብ ነው ሙሌን ለማስቀናት። እዮባ ቻው። ኔትወርክ በጣም እያሳገኝ ነው። ቻው ሲሶ፣ መልካም ቀን። ቻው እዮባ። እሺ ቻው ሜሪዬ ቻው።